ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅመዒን። ወንድሞች እህቶች፣ ዛሬ እናንተንም ራሴንም ለማስታወስ የፈለግኩት ትልቅ ቁም ነገር አላህ ስብሓነሁ ወተዓላ አተኩሮ የሚመለከተው ከምንም በፊት ቀልባችንን ነው። ቀልባችን ጤነኛ ከሆነ ስራችንም ያማረ ይሆናል። አላህ እቺን ትንሽ ሰውነታችን ውስጥ ያለች ውስጧ ደግሞ የራሱን ምስጢር ያስቀመጠባት ፍጡር ትልቅ ቦታ ነው ያደረገላት። ቀልብ ማለት ቃል በቃል ሲገለበጥ ሲተረጎም መገለባበጥ ማለት ነው። ቀለበ የቅልቡ በቋንቋ ደረጃ ለምን ቀልብ ስለሚገለባበጥ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩን ኢነል ቁሉበ በይነ ኢስቢዐይን ሚን አሳቢዕ ረሕማን ዩቀልቡሃ ከይፈ የሻእ፣ ቀልቦች በረሕማን ጣቶች መካከል ናቸው፣ እንደፈለገ ይገለባብጣቸዋል። ተገለባባጮች ናቸው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ያ ሙቀልበል ቁሉብ ሰብት ቀልቢ ዐላ ዲኒክ አዘውትረው ዱዓ ያደርጉ ነበር። ጌታዬ ቀልቦችን የምትገለባብጥ ጌታ ቀልቤን ልብህ እምነትህ ላይ ዲንህ ላይ አጽናልኝ ይሉ ነበር። አሁን ዛሬ ጤነኛ ብትሆን እንኳን በሽታ ኖሮብን ነገ ወዴት ተገልብጦ እንደሚጠም አታውቀውም። ፍጻሜያችን ምን እንደሆነም አናውቀው። እጅግ አስጊ ነገር ሰው የማያየው ሰው ገጽታችንን ሊያይ ይችላል። የአላህ ሰው መስለን ልንመጣ እንችላለን። አላህ የሚመለከታት ግን አለች። ኢነላህ ላ የንظሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ቅርጻችሁንና ሀብታችሁን አይመለከትም፣ ልባችሁንና ስራችሁን ነው የሚመለከተው። አላ ወኢነ ፊል ጀሰድ ሙድገ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉህ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉህ። በሰውነት ውስጥ አንዲት አካል አለች፣ ቁራጭ ስጋ። እሷ ከተስተካከለች መላ ሰውነት አብሮ ይስተካከላል። እሷ ከተበላሸች ሁሉም ይበላሻል። ብልሽቱ የሚነሳው ከውስጥ ነው ማለት ነው። አንድ ሰው ክፉ ሆኖ ጠማማ ሆኖ ኃጢአተኛ ሆኖ ግፈኛ ሆኖ ካየኸው ይሄ የምታየው ሰው አይደለም። እንደዛ የሆነው ውስጡ ችግር ስላለ ነው። ይሄ እንደዚህ አይነት ክፋት የሚመነጨው ከውስጥ ነው። ስለዚህ ይሄ ምክንያት አለው፣ ዝም ብሎ አልደረቀም። ቀልብ ይደርቃል ይረጥባል። እንግዲህ ቁርአን ነው የተናገረው። ቀስዋ በሚል ነው የገለጸው። አልቀስወቱ ሰላበቱ ወሽዳ፣ ድርቅና የሆነ የገገረ ነገር የማይነካ የማይረጥብ መሆን ማለት ነው። ያ ሙሰሪፍ አልቁሉብ ሰሪፍ ቁሉበና ዐላ ጣዓቲክ። ስለዚህ ሶስት ነገር ነው የማነሳው፣ ቆጥሬ ነው የምናገረው። ምናልባት በሽታችንን ምክንያቱንና መድኃኒቱንም ጭምር ለመጥቀስ ነው የምሞክረውና እኔም እናንተም የምንጠቀምበት አላህ ያደርጋል። አንደኛው የቀልብ ድርቅና ሰበብ ኃጢአት ማብዛት ነው። ኃጢአት ወይም ወንጀል እንደ ቀልድ ነው የሚጀመረው። የመጀመሪያ ቀን ሊከብድህ ይችላል። ሁለተኛ ቀን ከዚያ ቀለል ይላል። ሶስተኛ ቀን ተራ ነገር እየሆነ ኸይር መስራትና ሸር መስራት እኩል ይሆንበታል ሰውየው። ከዛ የንሀሚክ ፊል መዓሲ ጥልቅ ብሎ ይገባበታል። አላህ ስብሓነሁ ወተዓላ ስለ ኩፋሮች ሲናገር የደረቁት እኮ ክፋት ሲሰሩ ስለነበረ ነው ይላል። ከላ በል ራነ ዐላ ቁሉብህም ማ ካኑ የክሲቡን፣ ልባቸው ላይ አዛገው ደገደገበት ያ ይሰሩት የነበረው ነገር ይላል። ይህ ማዕሲያ የሚባለው ዝም ብሎ ኃጢአት ሆኖ መመዝገብ ብቻ ሳይሆን ኢማን ላይ ተጽዕኖ አሳርፎ ቀልብ ላይ ቁስለት አሳርፎ ነው የሚሄደው። ጥቁረት አለው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢዛ ዓሚለ ማዕሲየተን ኑኪተት ፊሃ ኑክተቱን ሰውዳ፣ ጥቁር ነጥብ ጣል ትላለች ቀልብ ላይ፣ ሲጨምር ትጨምራለች። ሐታ ተኩነ ቀልበን አስወድ፣ ጥቁር ያለ እስከሚሆን ድረስ። ከዚህ ለመጥራት ማዕሲያ መራቅ ያስፈልጋል። ሁለተኛው አላህን ከማስታወስ መዘንጋት። አሁን ሁሉ ኩፍር እኮ አላህን ከሂሳባቸው ስለሚያወጡ ነው። አይፈሩም። ላ የርጁነ ሊላሂ ወቃረን አለ አላህ። የአላህን ልዕልና የአላህን አያት ትዝ አይላቸው፣ ከራሳቸው ጉሩር ውስጥ ገብተዋል። አላህን ከረሳ ደግሞ ሰውየው የሚገድበው ነገር የለም። ሁለተኛ ከህብረተሰብ ጋር ከሰው ጋር መጠን የሌለው ቅልቅል ማውራት፣ መሳቅ፣
ያሉበት ነገር ሁሉ ውስጥ አብሮ መቀላቀል አንድ ሙእሚን እኮ ሐጃ ሲኖረው ይቀላቀላል አላስፈላጊ ከሆነ ቦታ ላይ ደግሞ እግሩ አቀብ ማለት አለበት አይኑ ሰብሰብ ማለት አለበት الله سبحانه وتعالى وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم يا الله أنك صوش السالق باتشو سكاد باتشو كاياتشو أبراتها تقمتوا إن بك لا تشوسا إنكم إذا مثلهم أنت من دزي أولاد تجي ككفار غار كأهل المعاصي غار تكلاق لهم التلك هنا يعني يكسبك تولاد كذا دمو أكالاتشن دمو نفلقوا الله نقم متت الله مبلات متطات على الكلام فقدوال ግን ገደብ የሌለው መደሳት ካለ ሁሌ ለአካል ጥያቄ ምላሽ ምንሰጥ ከሆነ የቀልብን ጥያቄ የሩህን ጥያቄ ረስተን ለአካል ብቻ መገንባት ከሆነ ይሄም ቀስዋ ያስወርሳል الألد الخصم ይሆናል ሰውየው ማለት እንቅልፍ ማብዛት ለሊት ተነሱ የተባለው ለምንድን ነው إن ناشئة الليل هي أشد وطئا ይላል ልብ ላይ ያላት ጫና ብርቱ ነው ትፈውሳለች ሰው ሁሉ ተኝቶ ከአልጋው ጋር እንደ ቁራኛ ተጣብቆ መነሳት አዳግቶት ጭልጥ ባለ ጊዜ ብድግ ስትል አካልህ ሳይሆን እዚህም ፈውስ ይመጣል አላህ Subhanahu Wa Ta'ala ያክመሃል ሌላው ከአላህ ሌላ ባለ መንጠልጠል ማብዛት ገንዘብ አለኝ ችግር አለው በገንዘብ ካለ በሰማይ መንገድ አለ ዘመድ አለ ወገን አለ የኛ ብሄር የኛ ከዛ ነሲት አላህ ተባረከ ወተዓላ ከኋላም ከፊትም ከግራም ከቀኝም እንቅስቃሴውን ሁሉ የሚቆጣጠረው ما يكون من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم هي الرسالة بمدراوي نجر لا ينطلطل يبزال كذا بحالا ደግሞ ምንድነው ከዕልምና ከቁርአን ከራቅ ንግዜው ይረዝማል ሰው ትንሽ ሲሰማቸው ደንገጥ ይላል በተለይ ትንሽ ኢማን ያለው ሰው የራቀ በመጣ ቁጥር ምን ይሆናል 4 አመት ነው ይላሉ አብዱላህ ኢብኑ መስዑድ ቁርአን መውረድ ከጀመረና لا اله الا الله ካል 4 አመት ውስጥ الله قرآن أورده ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق النزا يأمنوا سوتش الله لا أورده دنقت مالتنا الله سنسا لما فرات جزيو هل قرب مويلا سكما شينهم بيطبقوت الآيات تنزل والوحي ينزل فمتى تتوب وتنيب إلى الله عز وجل ما كانوا متملسوا مالهم الذين الله من آله ثم ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب عندنا عزة مصحف عند تسطط لا لمهن على الرسم من قبل فطال عليهم الأمد جزيور الزمن فقست قلوبهم دركت جلال قلبو دركنا ورطبنا ولن لما وقع ملكته من دنه أن يوم من قدي بالشتاء وعلا أعراض يبال دمو الله ያው ትኩሳት ምንለው ማንቀጥቀጥ አሁን ሰው ሲታመም እነዚህ በሽታዎች አይደሉም የበሽታ ምልክት ናቸው በሽታውን በዚያ ያውቃል ባለሙያ የቀልብ በሽታ ምልክቶች ምንድናቸው የሚለውን ተቀስጠቀስ አደርጋለሁ አንደኛ ቁርአንና ሱናን ሲሰማ ስለ ጀነት ስለ ጀሃነም ስለ ሲራጥ ስለ ሒሳብ ስለ ሚዛን ሲነገር ቅንጭ ማይል ቆይ የሌለው ምንም የማይመስለው ልክ ተራ ዜና ጋዜጣ ያነበበ ወሬ እየሰማ ቴሌቪዥን እያየ ሶሻል ሚዲያ እየቃኘ እንደሚሆነው ይሆንበታል لا فرق بين كلام الله وبين غيره يا الله ንግግርና የሌላው ንግግር ለውጥ የማይፈጥርበት ከሆነ ይሄ በሽታው በጣም ጠንቶበታል ከባድ ተማሚ ነው ይሄ ሌላው መዘንጋት غفله በሽታ ነው اقترب للناس حسابهم وهم في غفلة إلى الله حساباتهم قربا الناس ግን ጭልጥ ባለ መዘንጋት ውስጥ ነው ያሉት ምን እየተጠበቃቸው እንደሆነ ያስቡ ሌላው ለፍጡር አለማዘን ህፃን ልጅ ስታይ ልብህ ይላል ብድግ ማድረግ መሳም እዚህ ውስጥ ያለ ቀልብ ምልክት ነው ታማሚ ስታይ አላህ ያሽረው በምን ልርዳ መታከም ያለ ልገዘ ደካማ ስታይ እጁን ያዛርጉ መንገድ ማሳለፍ ገፍቶም ያልፍም ማለት ይሄ ከሌለው ደረቅ ለሰው ያዘን አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ ህፃን ልጅ ሲስሙ አየና ህፃን ተሰማላችሁ እንዴ አለ እንደመጸየፍ ማለት አዎ አሉት እኔ والله 10 ልጆች አሉኝ አንዱን ስም ያላቀም አላቸው ምን አሉት ረሱል ሰለላሁ ዐለይሂ ወሰለም ምን ላርግልህ ታዲያ አላህ ከልብህ ህዝነትን ከመዘዘው አለ
ከውስጥ ህዝነት ከወጣ መላ ይሄ ከዝነት ነው። ልጃቸው ኢብራሂም ሙቶ ቀብር ላይ አፋፍ ላይ ቁጭ ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደሌላው ያቀራሩ ስቅስቅ እያሉ ማልቀስ ሸርዑ ስለማይፈቅድ ቁጭ ብለዋል። ግን ሐዘኑ ፈነቀላቸውና እንባቸው ዱብ ዱብ ሲል አያቸው አንድ ሱሐባ ያ ረሱላህ ሰው ያርቀሳሉ እንዴ አላቸው። አዎ ان هذه رحمه ما እዝነት ነው አሉ። ይሄ እዝነት ነው። ሌላው ጭንቅንቅ ይላል ሰውየው፣ ደስ የሚለው ነገር የለም፣ ሁሉ ነገር ያስጠላዋል። ሐያቱ ራሱ ረሕማ የሌለው ኸሽየተ አላህ የሌለው ሰው የደፈረሰ ሐያት ሁሉ ጭንቀት። ሀብትም ያገኛል፣ ጤናም አለው፣ ሰላም ውሎ ያድራል፣ ልጆች አሉት፣ ውስጡ ግን ሰላም አጣል። ليش؟ لأن بذكر الله تطمئن القلوب. لب የሚረጋጋው አላህን በማስታወስ ነው። ألا بذكر الله تطمئن القلوب. አላህን በማስታወስ ልቦች ይረጋጋሉ ይላል። ሌላው ማዕሲያት ብሎ ይዳፈራል፣ አይከብደውም። መዋሸት ቀላል ነው፣ መበርበር ቀላል ነው፣ መቀማት ቀላል ነው። ድንገት ሰው ከገጨ ግራ ቀኝ አይቶ ፖሊስ አየኝ ነው እንጂ አላህ አየኝ አይልም። جعلت الله وانا الناظرين اليك ملائكه الذي ታዛቢ ያለ ምስክር እኮ አለ። ምስክር የለም ትላለህ እንዴ? የጽሁፍ መረጃም አለ። መላእክት እየከተበ እኮ ነው ان عليكم لحافظين كراما كاتبين። ከሁሉ በላይ ዳኛው አላህ ነው። እሱ ምንም አልተደበቀው። وهو على كل شيء شهيد። ይሄን ሁሉ አረስቶ ሰው ብቻ ነው የሚያስበው። يستخفون من الناس ولا يستخفون من الله وهو معهم اذ يبيتون ما لا يرضى من القول። እነዚህ በሽታዎቹ የሚገለጹባቸው ምልክቶች ናቸው። እንግዲህ በሽታና ምልክቱን ተናግረን መድኃኒቱን ሳንናገር አንለያይም። ትንሽ ቢረዝምም አጠር አድርጌ ጠቅሳለሁ። አንደኛው ዚክር ማብዛት ነው። ዚክር በእርግጥ በቀልብ ነው ዋና መዝከር ያለብን፣ ግን ምላሳችንም የአላህን ስም ማወደስ እየከበደንም ስናበዛ በዛው እየታከመ ይመጣል። መድኃኒት በባህሪው ይመራል፣ ግን ይፈውሳል። لا إله إلا الله أستغفر الله صلاة مورد لا حول ولا قوة أذكاروች በቁርአን በሱና የመጡ እነሱም ማብዛት ያንን የቀልብ ድርቀት እያቀለጠው ይመጣል። يذيب قسوة القلوب ብለዋል ሐሰን አልበስሪ رحمه الله تعالى። ሁለተኛው ቁርአንን በማስተዋል ማንበብ። ቁርአንን ዞቻችን እናነባለን፣ ግን ስናነብ ምንድነው ከጫፍ እስከ ጫፍ መድረሳችንን ብቻ ነው የምናየው። ጥሩ ነው፣ እሱም በእያንዳንዱ ሐርፍ ሐሰና ስላለው መልካም ነው። የማይቀሩም አሉ። وقال الرسول يا رب إن قوم اتخذوا هذا القرآن مهجورا ይላል። የተኮረፈ ዞር ብሎ ማያዩት ተሰቅሎ የሚቀመጥ አይደለም፣ መቅራት አለብን። ግን ስንቀራ ደግሞ ቆም ብለን ይቺ ዛቻ ለኔ ናት፣ ይቅር በለኝ ጌታዬ፣ ይሄ ተስፋ ለኔ ነው፣ ያ ረብ ጀነትን ስጠኝ፣ ይሄ ክልከላ እኔን ነው የከለከለው፣ ይሄ ትእዛዝ እኔን ነው ያዘዘው ብለን ቁርአንን ለኛ አድርገን ቁርአንን አሻግረን ለሌሎች ሰዎች ማድረግ ለምደናልኛ። ይሄ በይሁዳ ነው የመጣው፣ ይሄ በነሳራ ነው። ይሁዳና የነሳራ ስራ ከሰራ አንተ አላህ ጋር የተለየ ነገር ያለው አለ እንዴ? ያን እንዳንሰራ ከቁርአን ጋር ትስስራችን የእውነት እንዲሆን ማድረግ ትልቁ ህክምና ይሄ ነው። ቁርአን እንግዲህ ሽፋኡን ሊማ ፊ ሱዱር ነው፣ የቀልብ በሽታ መድኃኒት ነው። ሌላው ወደ መቃብር ሄዶ ቀብር መዘየር ሱና ነው። በነገራችን ላይ ቀብር መዘየር ጋራ ሌሎች ሙንከሮች ስለመጡ ነው ማስጠንቀቂያ የሚደረገው። ወይ እዛ ሄዶ ሶብር ማጣትና ማልቀስ። ሴትዮዋ ቀብር አጠገብ ቁጭ ብላ ያለቀሰች አገኟት ነብዩ ሰለላሁ ዐለይሂ ወሰለም። ኢተቂላህ ያ አመተ አላህ፣ አላህን ፍሪ አሏት። ኢለይከ ዐኒ ፈኢነከ ለም ቱሰብ ቢሙሲበቲ አለቻቸው። አላወቀቻቸው። ወደ እባክህ ፈቅ በልልኝ እባክህ፣ የኔ መከራ አልገጠመ ያልተያዘ ግልግል ያውቃል ስትላቸው ጥለዋት ሄዱ። በኋላ መጣች። በኋላ ስትመጣ ኢነማ الصبر عند الصدمة الأولى። ትዕግስት እኮ መጀመሪያ መከራ ሲገጭሽ ነው እንጂ የፈለጉትን ያህል ተወራጭተው ተበሳጭተው ጨርቅ ቀደው ሲደክምማ መሰበር ነው ምን ይደረጋል አይባል። ይሄ ትክክል አይደለም። ስለዚህ እዛ ሶብር ያስፈልጋል። ከዛ ውጪ ደግሞ የሞቱትን ሰዎች ሁኔታ ማሰብና ራስን እዛ ቦታ ማድረግ። አሁን ዛሬ ህንጻ አለ፣ መኪና አለ፣ ሚስት አለ፣ ልጅ አለ፣ ጓደኛ አለ፣ ክብር አለ፣ ዝና አለ። ከዚህ ሁሉ መዞ ሳች ያስገባሃል። ሀብታም ከሆንክም ብዙ ሀብታሞች አሉ፣ ባለስልጣን ከሆንክ ብዙ ስልጣኖች አሉ፣ ውበታም ከሆንክ ቆንጆዎች አሉ፣ ታዋቂ ከሆንክ ታዋቂዎች አሉ። አንተን የመሰለ ሚሊዮኖች እዛ ገብተዋል። ማን አንተ?
ያንንም እንድታስብ ነው ነብዩ ሰለላሁ ዐለይሂ ወሰለም كنت نهيتكم عن زيارة القبور فزوروها فإنها تذكركم الآخرة ከልክያችሁ ነበር የከለከሉት ሌላ ሙንከር ስለሚሰራ ነው እኔ ከራሴም ሆነ ከማንም ቀብር ከሚሄድ ሰው ሁሉ የምታዘበው አላህ ያሽረን እንጂ አለ ቀብር እንግዲህ ዘመድ ሲሞት ወይ በድር ለዚያራ ብሎ የሚሄድ ናድር ነው ብዙ ስራ አለን ነው ሁሉ የምንለው ይሄንን አኺራ ማስታወስን ስራ ብለን አንሄድም አይደል ያንን እንግዲህ የምንወደው ጓደኛችን እንደኛው ዓላማ የነበረው ህልም ያለው ቅድ ያለው እሱን ቀብር ያስገባን ሄሎ ገበያው እንዴት ነው ትርፉሳ ቀብር ላይ ቆመ ትንሽ እንኳን ሶበር እንጂ ከት ሳቅ ያ ኢላሂ ما هذه القسوة من مالن ሌላው መድኃኒት ነው ያነሳ ያለሁትና ለነዚህ ደካማ ለሚባሉ ሰዎች ማዘን የየቲምን ራስ ዳበስ ማድረግ ጉርሻ ካለ አጉርሰህ ማለፍ አይዞህ ምን ጎደለ አለኛ አስተዋሽ እንዲል የቲም ማለት ልቡ የተሰበረ ሰው ነው የቲም የሆነው አባቱ ስለሞተ ነው አንተ አባት ነህ ያንተ ልጅ ሲሞት አንተ ስትሞት ያንተ ልጅ ምን እንደሚሆን ማሰብ ያስፈልጋል ይሄን አላህ ነው ያለው وليخشى الذين لو تركوا من خلفهم ذرية ضعافا እነዚያ ከጀርባቸው ደካማ ዝርያዎችን የሚጥሉ ሰዎች ይጠንቀቁ ይፍሩ አላህን خافوا عليهم በእነሱ ላይ የሚፈሩባቸው فليتقوا الله وليقولوا قولا سديدا አላህን ይፍሩ ትክክለኛ ነገር ይናገሩ ይላል ታማሚ ስታይ አንተም ታማሚ መሆን ትችላለህ ይሄ ዛሬ ጤና ይሄ ጉልበትህ ያንተ ሀብት አይደለም አላህ ሰጥቶ ነው ሲፈልግ ነው ሰው ዛሬ ግን አላህ እንግዲህ ለነገው ይሆነኛል ብለህ እንትን ካረክ ሰበብ العافيه ይሆናል ዳውም ዳው مرضاكم بالصدقه ሚልኩ ሐዲስ አለ በሽተኞቻችሁን በሰደቃ ፈውሱ ይላል صحة ወርግጠኛ አይደለሁም ሌላውና የመጨረሻው በመጨረሻም ብሎ በጣም ወሳኝ ስለሆነ ነው ይሄን ማነሳው الخلوة بالله كالله ጋራ ገለል ማለት ከሰው ጋር ብዙ ተቀላቀልን አይደል እዚህ ለብቻ ቆም ብለህ ራስህን ይሳባል ምን ያህል በጎ ነገር አስመዝግቤያለሁ ምን ያህል መጥፎ ነገር አስመዝግቤያለሁ አሁን አላህ ፊት አሁን ባለሁበት ብቀርብ አላህ ይምረኛል ይቀጣኛል ምን ይሻለኛል የሰው حقوق ካለብኝ እንዴት ልመልስ የአላህ حقوق ያጎደልኩትን እንዴት ምህረት ላገኝ ትንሽ وقفه مع النفس ሰውን መውቀስ ቀላሉ ነገር ነው ራስን መውቀስ ግን አላህ Subhanahu Wa Ta'ala ራሷን የምትወቅስ ነፍስ ማለባ لا أقسم بيوم القيامة ولا أقسم بالنفس اللوامة التي تلوم نفسها مال راسان دكمة متاي راسان بمستاوس متملكت እዚህ ላይ ጉድፍ አለበት እዚህ ላይ ችግር አለበት እቺን አስተካክላት እቺን አርማት ብሎ ለማለት ከአላህ ጋር ቆም ብሎ ማሰብ ያስፈልጋል الله ورسول تملسن ارقون من ناغن يادرغن ثم صلوا وسلموا على نبيكم كما امركم في محكم تنزيله في قوله الحكيم ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى اله واصحابه اللهم آت نفوسنا تقواها وزكها وانت خير من زكاها وانت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر المستضعفين من عبادك المؤمنين اللهم كن لهم عونا ونصيرا اللهم كن لهم سندا وظهيرا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله سبسكرايب بمرق بيتساب يهرو